ቦታውንም ለቆሻሻ መጣያ ያደረጉት። ይህም ብቻ ነው ንግሥቶች ይጀመረ ሕይወትን ለማድረግ መስቀሉ ከተቀበረበት ቦታ ፈልግ ያወጣሉና የተሳለችን ለማስፈጸም ከቆስጠንጢን ሀገር ወደ ኢየሩሳሌም ከብዙ ሰራዊት ጋር ሄደች። ነገር ግን መስቀሉ ያለበት ቦታ የሚጠቁማት ሰው ባጣች ጊዜ የኢየሩሳሌሙ ሊቀ ጳጳስ አባ መቃርዮስ ሆና በትታ ባሰለፈችን ጊዜ ኪራኮስና አኒሮስ የተባሉ መድረሻውን ገላሉ ሁለት ሽማግሌዎችን አገኘች። አዋጅ አዋጅ! እናንተ መርገመ ጌባል ያደረባችሁ ርጉማን ቀድሞውንም የጌታን ትንሣኤ ክደው አባቶቻችሁ ደቀ መዛሙርቱ ሰረቁት የሚል አስወርተው ሕዝቡን እንዳሳቱ አሁንም የጌታን መስቀል በመንገድ ኃይለ መስቀሉ የሰሞኑ መስዋዕተው ብዙ ደግመዋል። እናም አይሁድ የክርስቶስ ሰቃዮች ወዴት እንዳልሆኑ ለንግሥት ተናገሩ። ንግሥት ደም የበዛበት ምግብ አበልተሽን ለሶስት ቀን ውሃ ከለከልሽን በጨለማ ቤት ማኖርሽን ይህ የግፍ ግፍ አልሆነብሽም? ግፍማ አምላክን ሰቅሎ መስቀሉን ነበር ነው በገዛ በማማገታችሁ የደረሰባችሁ የመባቴን ምክንያት ስለምታውቁ ስለምታውቁ ፍሽት ተመላችሁ ጠበቃችሁ። የሕይወትን ውሃ መስቀል የተቀበረበት ቦታ እስካልተቆማችሁ ድረስ ውሃ የሚባል ነገር አትቀምሱ። ንጉሥ የማናውቀውን ነገር እንዴት እንናገራለን? ዝም በል አንተ ተናገር ይባላል። ውሃ ተጓሰቃየን ትንሽ ጠብታ እንኳን እንግዲህ ምርጫው ተሰጥቷችኋል። በተንኮላችሁ ጸንታችሁ ወይ አጥመሞት አሊያም እውነቱን ተናግሮ ጠብቶ ማለት በሉ ይህንን ደመና በልቆም ነው። በሉ የአባቶቻችሁ ውሸት ተናገሩ። መዳቀቶኛል አቢኖት ከመሞት መሰንበት ይሻለኛል። ምን እያሉ ነው ትለፉት? እንግዲህ ከኢየሱስ ሞት በኋላ ሞትና ትንሣኤ ይተዉት፣ እንደተናገረ ይናገር። ካላመነበት አስጨንቁት። እሱም ኪራኮስ አበባ ሽማግሌው አበባ እሌኒ መራት አበባ በደመራው ከዛ ጊዜ በኋላ ክርስቲያኖች ተአምር አደርግልን እያሉ ሁከት ስለፈጠሩብን ይህ ሰው ምን ማለት እውነቱን አትናገርም? መስቀሉ እንደ ፀሐይ እያበራ ሕሙማን እየተፈወሱ
የሰራነው ኃጢአት ስለተገለጠበት ነው። ነገሩ ለአባቶች እንኳን እንዴት ብለው ይናገሩ? ብታምን በል ባታምን ተው። ጌታ ራሱ የሰጠህን ነፃነት አንጋፋም። ነገር ግን የክርስቶስን በደመ ክርስቶስ የከበረውን የኢየሱስን ነገር አዳምጠህ ዝም እንድትል አንፈቅድልህም። በተናገረው እንግዲህ አባቶቻችን ሲያወሩ ድሮ በልጅነት እንደሰማነው መስቀሉ ተቀበረ የተባለበት ቦታ ገቦታ በተባለው ኮረብታ ነው። ገቦታ እንዴት በኮረብታ? ያው እንግዲህ በተናገር ያው በዘመኑ የነበሩ አይሁድ ከከተማ ውጪ 90 ክንድ የሚሆን ጉድጓድ ያስቆፍራል። በዚያም ከሌሎች ወንበዴዎች መስቀል ጋር ቀላቅለው እንዳይገኝ ነበር ነጭ ጉድ ቦታውንም ለቆሻሻ መጣያ ያደረጉት። ይኸው ለ300 ዓመታት በአባቶቻችሁ ተንኮል ተቀብሮ ቆሻሻ ሲጣልበት እንደ ኮረብታ ሆነ ማለት ነው። አይሁድ በቀድሞ ምንም ቢሰውሩ አልቀረም ተቀብሮ ይገኛል መስቀሉ። ሃሌ ሃሌ ሃሌሉያ እንበል በደሙ ላነጸ ለኢየሱስ መስቀል። ሃሌ ሃሌ ሃሌሉያ እንበል። አሁን በየትኛው የተራራ ክፍል እንደተጣለ ብቻ ንገረን። ንግሥት በሕያው እግዚአብሔር ስም እምልልሻለሁ፣ የማውቀው ይሄን ብቻ ነው። ልጀምር ከጨረስን ማንታውሾ በለም ምደም ይሄን ብቻ ነው ንግሥት። ይጀመረ ሕይወቴን ለማዝነብ አይደል እንዴ የአባቶችን አደራ በልቼ ሐቁን የተናገርኩት። ስለምን ዋሻለሁ? ንግሥት ይህ ሰው እውነቱን ሳይሆን አይቀርም። ልክ ነው። እውነትን ይመስላል። ዛሬ ይተላልና የሰራውን ራሱ በመስቀል ተሰቅሎ ያዳነ ጌታ ይገልጥልናልና በሉ እንሂድ ወደ ተራራ ወደ ኮረብታው ቦታ። አሰሰት መስቀሉ የሰንበት ትምህርት ቤት አባላት በአስቸኳይ ትምህርት እንድታሳዩ እናሳስባለን።
መንገድ ላይ ያላችሁ ድንቁላችሁ እያላችሁ እግዚአብሔር ባርኮት ይሆናል። እንኳን አደረሳችሁ እያላችሁ በአለማ ምስሉ የባሉ ፍቃድ የተቀበለ ይሆናል። በደላችንን ይቅር በለን እኛም ዘላለም ቤታችን ቅዱስ ገብርኤል ሰላም ይበልሻል ሰላም ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ በአሰራሽ የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ እግዚኦ ኢየሱስ ክርስቶስ ስለ ኃጢአቴ የኃጢአት ሁሉ በማወቅ ባለማወቅ በስህተት በድፍረት የተሠራን ኃጢአት እግዚአብሔር ይፍታ።